ወይኔ ፍቅር ደረስክ? እውነት ጎሮ ደርሰሃል? በቃ ጨርሻለሁ። እኔም ልወጣ ነው። እውነት አላረፍድም። አውቀህ ነዋ በወሬ የምትይዘኝ እንዳረፍድ። እሺ ቻው። በቃ መጣ። መስፍኔ መጣ? አዎ መጣል። እንኳን ደስ አለሽ መስፍኔ መጣልሽ። እንኳን ደስ አለሽ የኔ ውብ። አሜን እትዬ ፋጤ አመሰግናለሁ። ለእርሱም ክሰል አውጥቶለታል። አንቺ እብድ! እሱ ከመንገድ ዝሎ እየመጣ ስለ ክሰል ታወሪያለሽ? አይ እትዬ ፋጤ አይ ቀስ ቀስ፣ ኧረ ቀስ ቀስ። ኧረ ይህች ውብ የሆነች ልጅ ምን ይሻለኛል? ሄሎ። አዎ ነኝ። ምን? በጣም ይገርማል። ሰው እንዴት በዚህ ልክ ሊመሳሰል ይችላል? የሚገርመው ሚስቱን ደግሞ ብታያት በጣም ታሳዝናለች። እስካሁን በደህና ነው የሚንቀሳቀሰው። ማለት በምን ምክንያት? በፎቶ ላይ ያሳየው ጓደኛዬ በህይወት የለም። መስፍኔ ሞቷል። በጣም አዝናለሁ። ታሞ ነበር? አይ በመኪና አደጋ ነው። የሚገርም እኔ ነበርኩ የምሞተው፣ ግን የኔን ጽዋ እሱ ጠጣ። እንዴት? ከጅቡቲ እኩል ነበር የተነሳ። እኔ አዳማ ዩኒቨርሲቲ የሚማር የቴ ልጅ አለና እሱን አግኝቼ ላወራው ትንሽ ቆይ። እሱ ደግሞ የፍቅረኛውን ናፍቆት ስለነበረበት ቤት ለመድረስ በጣም ጓጉቶ ነበር። ደግሞ እኮ ለመጋባት ዝግጅት ላይ ነበሩ። እና ምንድን ነው የተፈጠረው? መንገድ ላይ ከሌላ መኪና ጋር ከባድ ግጭት አጋጠመ። ከሁለቱም መኪኖች የተረፈ ሰው አልነበር። ከኋላ ደርሼ የመስፍን መኪና መሆኑን ስመለከት በጣም ነበር የደነገጥኩት። ሆስፒታል ከደረሰን በኋላ ለማክዳ ደውዬ የተፈጠረውን ነገር ነገርኳት። ማክዳ? አዎ ፍቅረኛው ብዬ ነገርኩ። እሺ። ልክ ሆስፒታል እሷ ደርሳ አይኑን እንኳን ሳታየው ነበር መስፍን ያረፈው። እየመጣው ነው ብሎኛል። መስፍን እየመጣ ነው። ውሸት። በሰዓቱ ስለደነገጠች ይሆናል ብዬ ነበር። እሷ ግን መሞቱን አላምን ብላ የቀብር ስነ ስርዓቱ ላይም ሳትገኝ ቀረች። የምርህን ነው? አዎ ለሰሚም ግራ የሚያጋባ ነገር ነው አይደል? በጣም እንጂ።
ግን አሁን እንዴት ናት? ያው ራሷን ስላልጣለች ለሚያሰው ጤነኛ ብትመስልም ውስጧ ግን ከባድ ህመም አለ። እንዴት እንደሱ ልትል ቻልክ? እስካሁን ድረስ መስፍን አልሞተም ይመጣል ብላ በማመኗ ያኔ ተቀጣጥሮ የነበረበት ካፌ በየቀኑ ሄድ ትጠብቀዋለች። ይሄ በጣም ከባድ እና ምንም ነገር ለማድረግ አልሞከራችሁ? ያልሞከርነው ነገር የለም። በመስፍን ጉዳይ ላይ ግን ማንንም ማናገር አትፈልግም። ቆይ ቅርብ ጊዜ ነው ይሄ ነገር የተፈጠረው? ኧረ 8 ወር አልፎታል። በጣም ነው የሚገርመው። ይቅርታ የመጣሁበትን ጉዳይ ትቼ ረበሽኩ አይደል? ችግር የለም። ያው አጋጣሚ ነው ወደዚህ ጨዋታ ይመራል። ለማንኛውም ሰኞ ስራ ከመጀመረ በፊት ስለ ስራው አንዳንድ ነገሮች ማውራት ስላለብን ያስጠራው። እሺ። እንዴት ዋልክ አባ? ምን ሆናለሁ ብለህ ነው? ደህና ነኝ። ምን ነው ብርድ ላይ ተቀመጥክ? ወደ ቤት አገባም እንዴ? ምን ልሰራ እገባለሁ? ማንንስ ብዬ እገባለሁ? የአንድን ነገር ጥቅሙን የምታውቀው ስታጣው ብቻ ነው። ካሌብ፣ እኛ ወንዶች ግራ ጎናችን ከሌለች ህይወታችን ባዶ ነው። አደራህ የኔ ልጅ ሚስትህን ተንከባከባት። የቻልከውን ያህል ፍቅር ለግሳት። እሷ ከሌለች ህይወት ባዶ ነው። እሺ፣ ለምንድን ነው መጠጥ ማታቆመው? ስለጠጣሁ የዘላበድኩ መስሎ ነው? የብርዱንና የሚስቴን ናፍቆት ለማስታገስ ስል ጠጣለሁ። አትጠጣ ካልክ ደግሞ ሚስቴን መልስ። አትበላም እንዴ? አይ በቃኝ። ምን በላህና ነው? አልነካሁም እኮ። ቀን የበላሁት አልጎደለም። የብርዱንና የሚስቴን ናፍቆት ለማስታገስ ስል ጠጣለሁ። አትጠጣ ካልክ ደግሞ ሚስቴን መልስ። ማሚ በቃኝ። እሺ ትንሽ በቃ ነገ ቅዳሜ ስለሆነ በጠዋት አያትሽ ጋር እንድትሄጂ በጊዜ ተኝሽ። ጄይ ባባ ነገ አያቴ ጋር ስለሚሄድ ቶሎ ልተኛ ነው። እሺ እኔ ልዕልት ቆንጆ ተረት እያነበብኩ እንዳስተኛሽ ቶሎ እጅሽን ታጥበሽ ነው። እሺ ባባ ዛሬ የትኛውን የተረት መጽሐፍ ነው የምታነብልኝ? ደስ ያለሽን።
ይኸው ጨረስኩ። ያልነገርከኝ ነገር አለ እንዴ? ኧረ ምንም የለም። ምን ነው? የሆነ ነገርማ ሆኗል። ሰሞኑን ጥለኸኝ በሀሳብ ጭልጥ እያልክ እኮ ነው። ምን ሆንክብኝ? እኔ እንኳን ምንም አልሆንኩም። ዛሬ ከስራ ስወጣ አባ ጋር ሄጄ ነበር። ታዲያ ምን ተፈጠረ? ሀዘኑ ከውስጡ ሊወጣ አልቻለም። ጊዜያት በጨመሩ ቁጥር ደግሞ የበለጠ እየተጎዳ ነው። ደግሞ ያንን አረቄ እንደ አዲስ ጀምሮታል። ምን ማድረግ እንዳለብን አላውቅም። ብቸኝነቱ ቤት መዋሉ እኮ ነው ነገሩን እያባባሰባቸው የመጣ። ግን እስኪ ሂጅ አወራቸዋለሁ። አዲስ ሹፌር እንዴት ነበር? አሪፍ ነው። ሰኞ ስራ ይጀምራል። እና እንደውም ማስታወሽኝ ሳልነግርሽ ምኑ? ዛሬ ከአዲሱ ሹፌር ጋር ስለ ስራው ስናወራ የነገረኝ ታሪክ እንዴት እንዳስገረመኝ ብታይ። ጀርመኖቹ ናቸው፣ ማውራት አለብኝ። ሄሎ ሚስተር ኦሊቨር፣ ሃው አር ዩ? Yeah, it was good. Everything's right here. የኔ በረሮ ደህና መጣሽ። አዎ አያቴ፣ በጣም ነበር የናፈቀኝ። እኔም በጣም ነው የናፈቀኝ። እኔን አትስሚኝም እንዴ? እንዴት አደራችሁ ቤተሰቦች? ሮማኔ እንዴት አደርሽ? እግዚአብሔር ይመስገን። ደህና ነሽ? ሰላም ናችሁ? እንዴት ናችሁ? ሰላም ነሽ? ደህና ነሽ? እንዴት ናችሁ? እንዴት ናችሁ? አለን። ደህና ናችሁ? እግራችሁን ተስማችኋል መሰለኝ። ሲበላ ደረሳችሁ። ብርቱካን እስኪ ጨምሪልን፣ አንድ ላይ እንብላ። ወይ ብርትዬ፣ ቁጭ በይ። አሁን ነው በልተን የመጣ ነው። እኔ ግን ከእህቴ ጋር መብላት እፈልጋለሁ። እሺ። ጎሽ የኔ በረሮ፣ ዛሬ ደግሞ በጠዋቱ ደመቅመቅ አድርጋችሁታል። ታዲያ እንግዳዬ እንደ መቅመቅ አድርጌ ልቀበላት እንጂ አይደል እንዴ የኔ በረሮ? ውይ ረስቼው መጣሁ። ወዴት ነው? መኪና ውስጥ ቃጥዬ ነው መጣሁ። ስራ እንዴት ነው? ጥሩ ነው አባ። በርታ፣ ጊዜው የብርቱዎች ነው። በቃኝ አያቴ። መች በላሽና ነው? መጀመሪያም ዝም ብላ ነው እንጂ ልብላ ያለችው ቁርሷን በልታ ነው የወጣችው።
የአቶ ጉርሻ ናፍቋት ይሆናል አይደል? የኔ በረሮ ብርቱካን ነይ ማዱን ከፍ አድርግ። እነሱም አልበሉ። እስኪ እቺን ይለኳት። ወይ አንቺ ልጅ እንደ የሆነ ነገር ካልያሽ መምጣት አይሆንልሽም አይደል? ለአባቴ ደግሞ ምንስ ባደርግ ምን ችግር አለው? እስኪ ይለኳት። እግዚአብሔር ይስጥልኝ ነው እንጂ ሌላ ምን ይባላል? ወይኔ አያቴ ስታምር። እርጅናው ነው እንጂ እኔ አንቺ አያት ሸበላ እኮ ነኝ። አመሰግናለሁ። ምንም አይደል። ተባረኩ ልጆቼ። ሴቶችዬ የሚቀጥለው ቅዳሜ ግን እኔ ጋ ነው ሽፎ የምንለው። እስኪ መጀመሪያ ቤቱን ተከራይተሽ ጨርሽ። ለማየት ያብቃሽ። ሰኞ ቀኝ ጠቅልዬ ነው ምገባው። ለደላላው እኮ ነግሬዋለሁ። አንቺ ለብቻሽ ለመኖር ያብቃሽ እንጂ አያሳስብሽ። እኛ እንመጣለን እኮ። እናንተ ባለፈው ሱፐር ማርኬት ውስጥ የተዋወቅኩት ልጅ ምን እንዳደረገኝ ታውቃላችሁ? ወይ ጉድ! ያንቺ ጉድ ደግሞ አልቅ። ደግሞ ምን አለኝ ልትይ ነው? ለሊት 7 ሰዓት ላይ ደውሎ በእንቅልፍ ልቤ ሳነሳው ምን ቢል ጥሩ ነው? የኔ ውድ ተኝተሻል እንዴ አላለ። እና ታዲያ እንጂ ምን አልሽ? አንተ የባህር ዛፍ ልጣጭ፣ አንተ ብቻ እኮ ነው በዚህ ሰዓት ቁጭ ብለ ያለው እንጂ ሁሉም ሰው ተኝቷል ብዬ ቦሎኩታ። ቆይ ግን ሀኒዬ ክብሮምን ለምንድን ነው የተውሽው እንዴ? እሱ እኮ በጣም ነበር የሚወድሽ። ውይ ሜሪዬ፣ ሰው እራሱን አይጠብቅም ይባላል። የሱ ግን ይለያል። አንቺ ሽታው እኮ አዙሮ ነው የሚጥልሽ። አንቺ ከወደድሽው እኮ ምንም ይሁን ምንም መቀየር ትችያለሽ። ኤክስኪውዝ ሚ፣ እኔ ሀና ነኝ። ተቀየር አትቀየር ስል የምኖረው እንኳን አንቺ እልህኛዋና ለማንም የማትረተዋ ሮማን እንኳን ለፍቅር ስትል ሁሉን ችላ ትዳሯ እንዴት እንዳዳነች አታይም? ይቅርታ አልገባኝም፣ ይብራራልኝ። ታዲያ የሮማን ታይፕ እንዳልሆነ ታውቂያለሽ፣ ግን ፍቅር እሱ ላይ ቀራት። ከዛ እንደምትፈልገው አድርጋ ሰራችሁና ገባችሁ አይደል እንዴ ሮሜ? አዎ ልክ ነሽ። ካሌብን እኔ ሳገኘው የረባ ደመወዝ እንኳን የሌለው ህይወቱን በቅድ መምራት የማይችል በተለይ ደግሞ ላለባበሱ ግድ የሌለው ሰው ነበር። ግን ቀስ በቀስ ሁሉንም ነገር አስተውኩት። እኔ አንቺን ያክል ትዕግስት ስለሌለኝ ይቅርብኝ። እንግዲህ እንዴት ስትይ ቆመሽ መቅረት ነው። ቆይ እሱ ነው እኮ የምልህ። በፍጹም አንድም ቀን እንኳን ሮማን ለሰው ታይፕ አይደለም ብላ ታወራለች ብዬ ስለማልጠብቅ በጣም ነበር ውስጥ የተከፋ። ሮማን ሁል ጊዜ በጓደኞቿ ፊት ሁሉን ነገር አድራጊ፣ ማንም የማይረታት ተፈላጊ እንጂ ፈላጊ እንዳልሆነች አድርጋ ስለሆነ ራሷን መስለው ስለ እኔ ክብር ዝቅ ማለት እንኳን ምንም ጉዳዩ አልነበረም። ስለዚህ ባህሪዋ ግን አውርተሃት ታውቃለህ? መልስ አታጣም። ያን ያልኩት በዚህ ገብቶ በዚህ ወጥቶ ስለሆነ ነው እንጂ እኔ እንደዛ አስቤ አይደለም ብላ ልታሳምነኝ ትሞክራለች እንጂ ጥፋቴ ነው ብላ ልታስተካክለው አትሞክርም። ስለዚህ ዝምታን መረጥኩ። በሚገርም ሁኔታ ግን ስለ ማክዳ የሰማሁት ነገር ውስጤን የረብሸው ስለነበር በማግስቱ ዮሐንስ ጋር ደውዬ ማክዳን እንዲያገናኘኝ ጠየቁት። ለምን ያንን ማድረግ ፈለግ? ቀኑ እሑድ ስለነበረና ጁሊያም አባቴ ጋር ስለምትውል
በውስጤ ነገር ይዤ ከሮማን ጋር መዋሉ ስላስጠላኝ ማክዳን ላገኛት ብዬ አሰብኩ። ምንድን ነው ቀረች እኮ ወይ ሄዳ እንደው? አይ አሁን ነው ምንጯ። ትንሽ እንጠብቅ። ያው መጣች አላልኩም? ቆይ ምንድን ነው የምትሰራው? መስፍን ከሞተ በኋላ ምንም ሊሰራች አይደለም። ከዛ በፊት ግን በጣም ጎበዝ የማርኬቲንግ ባለሙያ ነበረች። ተሰራበት የነበረበት ድርጅት ትርፋማ እንዲሆን አንዷ ምክንያት ስለነበረች በጣም ነው የሚወዷት። ታዲያ ምንም ሳትሰራ ገንዘብ ከየት አምጥታ የሚያስፈልጋትን ነገር ማድረግ ትችላለች? እንደነገርኩ ማክዳ ተሰራበት የነበረበት ድርጅት ባለቤቶች በስራዋና ለድርጅቱ ባደረገችው ነገር በጣም ነው የሚያከብሩ። ያንን ውለታዋን በማሰብ ስራ ብታቆም ደመወዟን ግን በየወሩ ይከፍሏታል። ይገርማል። በጣም ጥሩ ድርጅት ነው። በጣም ዮሐንስ፣ ላውራት እፈልጋለሁ። ምን ብለህ? እንጃ ብቻ ውስጤ ላናግራት እንደሚገባኝ ነው እየነገረኝ ያለው። ማንንም ማናገር የምትፈልግ ሰው አይደለችም። እኔን ራሱ ገና ስታይኝ ስለምትሸሸኝ ነው እንዳታየኝ እየሞከርክ ያለሁት። እስቲ የሚሆነውን አብረን እናያለን። ኦኬ። መስፍኔ መጣልኝ። መስፍኔ ገና ሊሄድ እንደሆነ ሳስብ ይጨንቀኝ ጀመር። የት ነው የምትሄጂው? እንዴ ነገ እኮ ነው የጀርመኑ ጉዞዬ። እሱን ነው እንዴ? ታዲያ ለምን ጨነቀሽ? ትናፍቀኛለህ። አንተ አልናፍቅህም እንዴ? እኔ እነሱ አላልኩም። ስራ አይደል እንደምትሄጂው? ደግሞ በአሁኑ 1 ሳምንት ብቻ ነው የምትቆይው። እሱማ ግን ቢሆንም ትናፍቀኛለህ። ለተወሰነ ደቂቃ ራሷን ስታ ስትቆይ ምን ማድረግ እንዳለብኝ ነበር የጠፋብኝ። ወዲያው ግን ከዮሐንስ ጋር ወደ ሆስፒታል ወሰድናት። የተፈጠረውን ሁሉ ለዶክተሩ ስንነግረው አስፈላጊ ያለውን ሁሉን ምርመራ ካደረገላት በኋላ እኛን ያስደነገጠን የማክዳ ራሷን ስታ መውደቅ ጭራሽ ለእሷ ጥሩ እድል መሆኑ ነግሮን የበለጠ አስገረመን። እንዴት ነው ራስን ስቶ መውደቅ ጥሩ እድል ሊሆን የሚችለው? በምትወድቅበት ጊዜ ለወራት ሰመምን ውስጥ የቆየው የአእምሯ ክፍል
በከፊል ወደ ነበረበት ጤናማ ሁኔታ መመለስ እንደቻለና በአንዴ ባይሆንም ቀስ በቀስ ግን አይምሮዋ ጤናማ የመሆን እድሉ ሰፊ እንዲሆን የተፈጠረው አጋጣሚ ጥሩ እንደሆነ ነው የነገረን። እና እንደተባለው ስትነቃ ጥሩ ለውጥ አየህባት? ከነቃች በኋላ መጀመሪያ ስታየኝ የነበረው ያ ድንጋጤዋ ጠፍቶ ቀለል ብላ ነው ያገኘኋት። ከዛ በኋላ እኔና ዮሐንስ ስለተገናኘንበት አጋጣሚ እንዲሁም ከፍቅረኛዋ ጋር መመሳሰሌን አይቶ ታሪኳን እንደነገረኝ እኔ ደግሞ በምችለው ሁሉ ላግዛት እንደምፈልግ ለሷ ነገርኳት። ደስ ይላል። ታዲያ ከሆስፒታል ከወጣች በኋላ አግኝተሃታል? አዎ። ከዛ በኋላ ግን እንደ ቀልድ ልተዋት አልቻልኩም። ምናልባት ለአንድ ሰው መዳን ምክንያት መሆን ከቻልኩ ብዬ ማድረግ የሚችለውን ሁሉ ለማድረግ ወስኜ ነበር። አሁን ልትወጣ ነው እንዴ? አዎ፣ እንግዲህ ስለደረሱ መነሳት አለብኝ። እሺ፣ መልካም መንገድ። እሺ ካሌ፣ እውነት ግን በጣም አመሰግናለሁ። ማቅዳም በመዳት ትልቅ ውለታ ነው ያዋልክል። ምን አደረኩና ነው? ከዚህ በላይ ምን ታድርግ? ቀለል አድርገህ አስበው። ባይሆን ማገዝ የምችለው ነገር ካለ አሁንም ዝግጁ ነኝ። ያው እሱማ ከድፍረት ካልቆጠርክብኝ ከፊልድ እስክመለስ ብቻል ከዋቀም እየሄድክ ብታያት ደስ ይለኛል። ታዲያ ምን ችግር አለው ብለህ ነው? የምችለውን አድርጋለሁ። እሺ ሄድኩ፣ በቃ ቻው። እሺ መሰገድ። እሺ ሀይ፣ እንዴት ነሽ ማቅዳ? ደህና። ዮሐንስ አጋጣሚ ዛሬ ፊልድ ስለሄደ ይህንን አድርስላት ብሎኝ ነው። አያስፈልግም ነበር እኮ። ምን ችግር አለው? መተጋገዝም አለብን። እሺ፣ አመሰግናለሁ።
ምን ነው? ቁርጥ መስፍኔን እኮ ነው የምትመስለው። ያው ዓለም ላይ 7 ሰዎች ተመሳሳይ መልክ ያላቸው ይባል የለ? እንግዲህ 2 ተገኝተዋል። የቀሩትን እንፈልጋቸው እንዴ? ልሂድ በቃ። የምትፈልጊው ነገር ካለ ደውይልኝ። መልካም ቀን። ምን ነው ማማ? ድንገት ሳይ ያ ምስኪን መስፍን ከየት መጣ ብዬ ነዋ። ማነ? ወንድሙ ነህ? ዋው ወንድሙ ነኝ። ታዲያ ምን ነው አይቼህ አላውቅ? ረጅም ጊዜ አገር ውስጥ አልነበርኩም፣ ለዛ ነው። ያ ወንድምህ እንዴት ያለ ጥሩ ልጅ ነበረ መሰለ። የኔ ከርታታ። ይሄው ከዛ በኋላ ወፌንም ካጣኋት ቆየሁ። ያቺ የዋህ ከራሷ በላይ ለሰው የምትኖር ምስኪን እብድ መብረር ማትሰለች ልጅ እንዲህ ተቀይራ ፍዝዝ ብላ ሳያት ውስጤ እንዴት እንደሚታመም። እባክህ የኔ ልጅ እንደምንም ተረባርባችሁ መልሷት። እኛ ብለን አልሆን ቢለን ሁሉን ለፈጣሪ ሰጥተን ተው ነው። እንግዲህ ከፈጣሪ ጋር ምንችለው እናደርጋለን። ይሁን እስኪ እሱ ይርዳችሁ። አሜን። እሺ ማዘር፣ መልካም ቀን። ጎበዝ የኔ ልጅ። ቀጥሎ ያለው እንዴት ነው የምትሰሪው? ስዕላቸውን እያየ ስማቸውን መጻፍ ነው አይደል? ጎበዝ የኔ ልጅ። እናትሽ ደወለች። ሃይ ማሚ። ሃይ የኔ ውድ ልጅ፣ እንዴት ነሽልኝ? እኔ ማል ደህና ነኝ ማሚ፣ አንቺ ደህና ነሽ? በጣም ደህና ነኝ። እስካሁን ለምን አልተኛሽም? ሰዓት ገና አይደል እንዴ? በዛ ላይ የቤት ስራዋን እየሰራሽ ነው። እንዴት ነው ስራ? እንዴት ሆነልሽ? እባክህ ምንም እንዳሰብኩት አልሆነልኝም። ምን ነው? ቶሎ ጨራርሳለሁ ብዬ ነበር ግን አልሆነም። ማሚዬ መቼ ነው የምትመጪው? ስራ ስጨርስ እመጣለሁ። እሺ የኔ ቆንጆ። እሺ ማሚዬ፣ ናፍቀሽኝ እኮ ነው። እኔ ራሱ በጣም ንፍቅ ብለሽኛል። ቶሎ ጨርሼ እመጣለሁ። እሺ እሺ። ነገ እንደምትመጪ ነግረሽኛል ነበር እንዴ? ነበር ግን አልቻልኩም። 1-2 ሳምንት የምጨምር ይመስለኛል። እየቀለድሽ ነው? ስራ አይደል እንዴ? ለምን እቀልዳለሁ? ግን እንዴት ነው ይሄን ያህል ጊዜ ለብቻ ትተሽ የምትቆዩ? እንግዲህ ምንም ማድረግ አልችልም። ስራ መሰለኝ ያዝኩት። ደግሞ ምን ጎደለብህ? ቤቱ ሙሉ አድርገንም እንደሄድኩት። እሺ ደስ እንዳለሽ። ለምንድን ነው እስካሁን ቀለበቱን ያልገዛው? አባቢ ጨርሻለሁ። እሺ እኔ ጎበዝ። በቃ አንቺ ቶሎ ተኝሽ፣ እመለሳለሁ። ማሚን ቻው ልበላት። ማሚ ልተኛ ስለሆነ ደህና ደሪ። እሺ እኔ ቆንጆ ልጅ ደህና ደሪልኝ። እሺ እሺ፣ ባይ ባይ ማሚ። መልስልኝ እንጂ ለምንድን ነው ቀለበቱን ያልገዛው? አረ ተረጋጊ ሮሚ፣ ጊዜ ስላላገኘው ነው። አረ ቀለበት ለመግዛት ሲሆን ነው ጊዜ የምታጣው? ይሄ ደግሞ ምን ማለት ነው? ካስፈለገ ነገ ገዝቼ ማድረግ ይችላል እንዴ? ካስፈለገ? ስለ አስፈላጊነቱም እርግጠኛ አይደለም። አረ ሮሚ በፈጠረሽ ጭራሽ ያላሰብኩትን ነገር አትናገሪ። በልቻው በእናት
ይቅርታ ሰው አለው? ተቀመጥ። ብዙ አስጠበቅኩሽ? አይ እኔ ቀድሜ መጥቼ ነው እንጂ አንተ በሰዓት ነው የደረስከው። ማኪያቶ ሆኖ ቡና ያልበዛበት። ቴንክ ዩ። ደህና ነሽ አይደል? እኔ በጣም ደህና ነኝ። ደስ ይላል። ምኑ? ያው አንቺ ደህና ሆነሽ ማየቱ። አመሰግናለሁ። በነገራችን ላይ የፈለኩ ማመስገን ስላለብኝ ነው። ምን አደረኩ? ለኔ ደህንነት ተጨንቀ ልትረዳኝ እየሞከርክ አይደል? ከጎኔ ሰው እንዳለ እንዲሰማኝ ስላደረግ ምስጋና ሲያንሰናል። ያው ይገባሃል ካልሽ እንጂ ይሄን ያህል ትልቅ ነገር አላደረኩም። ማከዳ እሺ የምትይው ከሆነ አንድ ነገር ለምንሽ። የምችለው ነገር ከሆነ ምን ችግር አለው? እዚህ ቦታ መምጣት ብታቆሚ ብዬ ነው። ለምን? መስፍኔን ስለሚያስታውሰኝ ይከፋታል ብለህ አስበህ ነው? አዎ፣ ከመጥፎ ትዝታዎች መራቅ የተሻለ መፍትሄ አይመስልሽ? እሱን ልክ ነህ። ከመጥፎ ትዝታዎች መራቅ ጥሩ አማራጭ ነው። ነገር ግን እዚህ በመምጣቴ የማስበው ምንም መጥፎ ትዝታ የለኝም። ከመስፍኔ ጋር የነበሩኝ ጥሩ ትዝታዎች ናቸው እዚህ ቦታ የቀሩኝ። እነሱን ደግሞ መርሳት አልፈልግም። በጣም ነው የምወዳቸው። እሺ ይቅርታ። ግን አለ አይደል ሰዎች እዚህ ቦታ መመላለስን ሲያዩ እንደ እብድ ነው የሚቆጥሩሽ ልትለኝ ነው? እንደዛ ሳይሆን ካሌብ፣ ህይወቴን ሁሉ ሰው ምን ይለኛል የሚሉትን ነገሮች ሳልፈራ ነው የኖርኩት። አንድ ነገር ሳደርግ ትክክል ነው ወይስ አይደለም ነው እንጂ ሰዎችን ያስከፋል አያስከፋም ብዬ አይደለም አደርገው። ስላሰብክልኝ ግን አመሰግናለሁ። ጠንካራ ሴት ትመስያለሽ። ይሄ ነገር ከመፈጠሩ በፊት የነበረችው ማክዳ ማውቃት ብዬ ተመኘ። ጸባይና ትዕግስት ካለክ አስተዋውቅሃለሁ። እኔ የምልህ የልብ ጓደኛ አለህ? አይ የለኝም። አንድ ነና። አዎ፣ ግን ለምን ጠየቅሽኝ? መስፍኔ ፍቅረኛዬ ብቻ አልነበረም፣ ቤተሰቤም ጓደኛዬም ሁሉ ነገር ነበር። ታዲያ እሱ ፊልድ ሲሄድ በጣም የሚደብረኝ ስለነበረ ስራ ራሱ መግባት ስለሚያስጠላኝ ሲኒማ እየሄድኩ ፊልም አይ ነበር። ለምን እንደሆነ ባላውቅም እሱ ጊዜ ናፈቀኝ። ካሌብ፣ ካላስቸገርኩና ቅር የማይልህ ከሆነ ሲመች ሲኒማ እንሂድ። እኔ ድፍት ጠላትሽ? አረ ጠላት ስለምን ይደፋል? ያው ጠላት ስለሆነ ነው። መንፈሳዊ አይደለም። ነገር ግን ጠላታችሁንም እንደራሳችሁ ውደዱ አይደለም የሚለው ቃሉ? ለነገሩ ልክ ነሽ። ያው ሰውም ጠላት ሲኖረው አይደለ ጠንካራ የሚሆን። እሺ ፊልሙን ወደድከው? በጣም። ግን ከፊልሙ በላይ አብረን ያሳለፍነው ጊዜ በጣም ወድጄዋለሁ። አይገርምሽ? በህይወቴ ለመጀመሪያ ጊዜ ነው ሲኒማ ቤት የገባሁት። ማለት እንዴት? አልገባኝም። ፊልም አትወድም ማለት ነው? አለመውደድ እንኳን አይደለም፣ እንዳጋጣሚ ነው። በጣም ይገርማል። እሺ አንተ ስታደርገው የሚያስደስት ነገር ምንድን ነው? ጋዜጠኛ በነበርኩበት ሰዓት ስቱዲዮ ውስጥ የማሳልፈው ጊዜ።
በጣም ደስ ይለኛል። ጋዜጠኛ ነበርኩ። የሚያስደስት ነገር ከሆነ ለምን ታውቀው? የሚወደኝን ሰው ላለማጣት ስል ተውኩት። የሚወድ ሰው ለአንተ ምንም ነገር ይተዋል እንጂ እንዴት አንተን ከምትወደው ነገር ያርቀሃል? መሽቷል አይደል? እንሂድ። በተደጋጋሚ መገናኘታችን በጨመረ ቁጥር የበለጠ እየተላመድን መጣ። እሷም ነፃና ደስተኛ መሆን ጀመረች። ከተዋወቅንበት ቀን ጀምሮ ጊዜን ስለሰጠኸኝና አርገን ማታውቃቸውን ነገሮች ለኔ ብለህ ስላደረግ በጣም አመሰግናለሁ። አንቺም እኮ ካወቅኩሽ ጀምሮ ብዙ አዳዲስ ነገሮችን ማየት እንድችል አድርገሽ፣ ስለዚህ ማመስገን ያለብኝ እኔ ነኝ። ደህና ደር። ወይ ጎራ በል ማለት ባላችን አልነበር? ውይ በጣም ይቅርታ እና ግባ። እኔ ጠይቄማ ነውር ነው። ባይሆን ሌላ ቀን እየተገደረደርክ ባልሆነ። ኧረ አይደለም፣ ያው መሽቷል ብዬ ሌላ ጊዜ ካልክሽ። ደህና ደር። በቃ አሜን። ደህና ደር ማኪ። አንቺ አድርግ የምትይኝ ነገሮችን ሁሉ እያደረግኩ ነው አይደል? አንቺም አንድ ነገር እንድታደርጊልኝ እፈልጋለሁ። ምንድን ነው? ሀዘን ማብዛትሽን አቁም። ይህንንም ጥቁር ልብስ አውልቂ። ስለ ትዳር ህይወትህ ግን ነግረሃታል? ጠይቀኝ ስለማታውቅ ምን ብዬ ልንገራት? ማለት መቼም ካሌብ እባላለሁ፣ ባለትዳርና የአንድ ልጅ አባት ነኝ እያልኩ የማገኘውን ሰው ሁሉ መታወቅ ያለብኝ አይመስለኝም። ከማክዳ ጋር እንደምትገናኙ ግን ሮማን ታውቅ ነበር? አጋጣሚ ሆኖ የዛን ሰሞን ከሀገር ውጭ ስለነበረች ምንም አታውቅም። አገር ውስጥ ብትኖር ኖሮ ግን ትነግራት ነበር? እውነቱን ስነግርሽ መነግራት አይመስለኝም። ለምን? እኔ እንጃ። ደስተኛ ልትሆን እንደማትችል ስለገመትኩ አልነገርኳትም። ማክዳስ መቀራረባችሁን በምን መንገድ ነበር ያየችው? በሰዓቱ እርግጠኛ አልነበርኩም፣ ግን ከኔ ጋር የምታሳልፈው ጊዜ ምቾት እየሰጣትና ከነበረችበት የሀዘን ስሜት እንድትወጣ እንደረዳት አውቃለሁ። እንዴት ነሽ? ቤቱን ሞቅ ሞቅ አድርገሽዋል። እና እንግዳ ጠርቼ ሞቅ ሞቅ ላላደርገው ነበር? ቁጭ ቤትሽ ደስ ይላል። አረ እንደውም ችላ ብየው የሴት ቤት አላስመሰልኩትም። ከዚህ በላይ በቃ ቀለል ያለች ቆንጆ ቤት ናት። አንተ ከወደድከው ይሁንሽ። ምን ላግዝሽ እንዳለል እንግዲህ ባለሙያ አይደለሁም። እንዴ ብትሆንስ? ቡና ተፈላልኝ ነበር ብችል። አዎ ምን ችግር አለው? አረ ምን ቦጣ። መስፍኔ ቡና እያፈላሁለት እሱ እንደ ንጉስ ተቀምጦ የፈለገውን እያረኩለት ስንከባከበው ነበር ደስ የሚለው።
ማኪ ካላስቸገርኩሽ የራስ ምታት መድኃኒት ይኖርሻል? አይጠፋም። ምን ነው ራስን አመመህ እንዴ? በቃ ከጠዋት ጀምሮ ራሴ ሊፈነዳ ነው። ቡና አልጠጣህም እንዴ? ነው እኔ እኮ ቡና ቆይ እንደው ከፓራስታሞል የበለጠ ፍቱን መድኃኒት ነው ያለኝ። ትንሽ ቀለል አላለህም? ደህና ነኝ። ማኪ ሮሚ ሄሎ ሮሚ፣ የት ሆነ ነው? በፈጣሪ ስልክ ላይ ስንቴ እንደሞከርኩ። ኔትወርክ ይሆናል እንጂ ስልኬ ክፍት እኮ ነው። በልሽ፣ ለማንኛውም ቶሎና ቤት ነኝ። እሺ እሺ፣ መጣሁ። ምን ነው? ይቅርታ መሄድ አለብኝ። ቡናውስ? ቡናው ሌላ ጊዜ እንጠጣለን። ችግር አለ እንዴ? አብሬክ ልምጣ? አይ ሰላም ነው፣ ምንም ችግር የለም። ሮሚ እንኳን ደህና መጣሽ። ሰርፕራይዝ አደርጋለሁ ብዬ ብመጣ በባዶ ቤት ሰርፕራይዝ አደረከኝ አይደል? ስላልነገርሽኝ በፍጹም አልጠበቅኩም ነበር። አንተ ምንድን ነው የምትሸተው? ምን ነው ላብላብ አልኩሽ እንዴ? ኧረ ቡና ነው የምትሸተው። የት ነበርክ? እውነቱን ነገርካት? ሰዓት አልቆና አውጣ። እንዴት አደርክ ካሌብ? እንዴት አደርሽ? ደህና ነኝ። ዛሬ በጊዜ መጣሁ አይደል? ጊዜያችን እንዳያጥርብኝ ብዬ ነው። ጥሩ አድርገሻል። ቀጥታ ወደ ጉዳያችን እንግባ። ይቻላል። ኦኬ። ሮማን የነበርክበትን ቦታ ጠርጥራ እንደነበር ነው የነገርከኝ። ታዲያ ምን ተፈጠረ? እውነቱን ነገርካት? አይ በፊት ሬዲዮ ላይ አብረን እንሰራ የነበረውን ጓደኛዬን አግኝቼ እሱ ቤት አምሽቼ ነው ብዬ ነገሩን ለመሸፋፈን ሞከርኩ።
እና አመነች። ቡና እንደማልጠጣ ስለምታውቅ ልብሴ ላይ የቡናና የዕጣን ሽታ መገኘቱን እንደ ቀልድ ማለፍ አልፈለገች። ግን ከስራ ባልደረባዬ ጋር ቤቱ እንደነበርኩና ሚስቱ ለሱ ቡና ስታፈላ ስለነበር ነው ልብሴ ላይ የቀረው በማለት እንደምንም አሳመንኳት። ማክዳስ በድንገት ጥላት ሄደ ምንም ሳትል ቀረች? ከቤቷ ከወጣሁበት ሰዓት ጀምሮ በተደጋጋሚ ስደውል ነበር። ልክ ሮማን ሻወር ስትገባልኝ በፍጥነት ማክዳ ጋር ደወልኩ። ሄሎ፣ አስጨነቀኝ እኮ ካሌብ። በሰላም ነው? ሰላም ነው። ከቤት ተደውሎ ስለነበር ቶሎ መድረስ ነበረብኝ። በሰላም ከሆነ ይሁን። ስላስጨነቅኩሽ በጣም ይቅርታ። ስላስጨነቀኝ ሳይሆን ግብዣዬን ጥለህ ስለሄድክ ነው ይቅርታ መጠየቅ ያለብህ። ልክ ነው። ለእሱም ቢሆን ይቅርታ ይደረግልኝ። ባይሆን እክሳለሁ። በምንድን ነው የምትክሰው? ነገ ቆንጆ ራት ልጋብዝሽ። የምርህን ነው? አዎ። ምን ነው? ምንም። እሺ ተስማምቻለሁ። ደህና እደር በቃ። አሜን፣ ደህና እደር። አረፈድኳ። በጣም ይቅርታ። እኔማ የቀረሽ መስሎኝ ነው። ማለት እኔ እንዳንተ አይደለሁም። የሰው ፕሮግራም አላበላሽ። የታክሲ ሰልፍ እኮ ነው ያስረፈደኝ። በዛ ላይ ደግሞ መንገዱ ዝግትግት ብሎ ሲያስጠላ። ቀድመሽ ብትነግሪ ኖሮ ይዤሽ እመጣ ነበርኩ። እንዲሆናል ብዬ አላሰብኩማ። እንዴና እንኳን ደህና ቆያችሁኝ። የጾም ፒዛ ብታይ እራት እጋበዛለሁ ብዬ ምሳ ራሱ አልበላሁም። እራት ለመጋበዝ ዝግጁ ግን አትመስይም። ምን አይነት የተዘጋጀም አይመስልም። አለባበስሽ። የተጋበዘው ልብሴ ነው ወይስ እኔ ነኝ? ተኳኩዬ ቆንጆ ቀሚስ ለብሼ ፀጉሬን እየነሰነስኩ እንድመጣ ነበር ያሰብከው? አንተ ራሱ እንደዚህ ለምን ለብሰህ ይጨንቀኛል። በዚህ ከባድ ኑሮ ላይ ሌላ ክብደት ከመጨመር ቀለል ማለት አይሻልም? ልክ ነሽ፣ ይሻላል። በነገራችን ላይ ትናንትና እንደዛ ተጣድፈህ ሄድከው በሰላም ነው? ማኪ፣ አንድ ያልነገርኩሽ ነገር አለ። ምንድን ነው? ትናንትና የደወለችልኝ ባለቤቴ ነበረች። ለስራ ከሀገር ውጭ ነበረች እና ሳትነግረኝ ድንገት መታ ስለደወለችልኝ ነው ደንግጬ ሄድኩት። ባለትዳር ነህ እንዴ? አዎ። ታዲያ ለምን እስከዛሬ አልነገርከኝም? ስለ ግል ጉዳይ ስላልጠየቅሽኝ ዮሐንስ ነግሮሻል ብዬ አስቤ ነው። ኧረ ዮሐንስ ምንም አልነገረኝም። አለቃው እንደሆንክ ብቻ ነው የነገረኝ። ቆይ እሺ፣ ባለትዳር ከሆንክ ጣት ላይ ለምን ቀለበት የለም? ነበረኝ እኮ ማለቴ አደርግ ነበር። እኔ ግን አንድም ቀን እጅግ ላይ አይቼው አላውቅም። መጀመሪያ የተዋወቅንበት ቀን ስላላስተዋልሽ ነው እንጂ ቀለበት አድርጌ ነበረ። የዛን ሰሞን ግን አጋጣሚ ሻወር ስወስድ ከእጄ ላይ ወድቆ በመጥፋቱ ነው አድርጌ ያላየሽ። ለማንኛውም በጣም ደስ ይላል። ትዳር ቆንጆ ነገር ነው። ከተጋባችሁ ቆያችሁ? አዎ፣ 8 ዓመት ገደማ። እና እስካሁን አልወለዳችሁ? አንድ የ7 ዓመት ቆንጆ ልጅ አለች።
ካሌብ በጣም እድለኛ ሰው ነህ። አባይ ምን እየበላው ነው። በሰላም ነው ያመሻው? አብረን ሬዲዮ ጣቢያ እንሰራለን ያልኩሽ ጓደኛዬ እሱ ፈለገኝና እሱ ጋር ነው ያመሻሁት። ትላንት አብራችሁ አይደል እንዳመሻችሁ? አዎ ትናንት ያልጨረስነው ነገር ስለነበረ ነው። መልሽ እራት እየጠበቅኩ ነው። መቅደስ አይ እኔ አልበላም በቀል። ለምን? ከሱ ጋር በልተናል። እንደምጠብቅ እያወክ ነው ውጭ የምትበላው? ሲያስጨንቀኝ ምን ላድርግ? በቃ አስተኛት ነው ቅዠት ነው የሚሆነው። በቃ ሮሚ ጁሊ ግን እኛ ጋር ብታድር የተሻለ ነው። ስለዚህ ጉዳይ እኮ ደጋግመን አውርተናል አይደል? አዎ ግን ብቻዋን ሆና ድንገት እንደዚህ አይነት ነገር ቢፈጠርና ባንሰማት ምን ያህል ልትጨነቅ እንደምትችል አስበሽዋል? ይህ እኮ ምንም ማለት አይደለም። ልጄን በፍጹም ልፍስፍስ አድርጌ ላሳድጋት። የሚገጥማትን ነገር በራሷ መወጣት የምትችል ጠንካራ ሴት መሆኗን ካሁኑ መልመድ አለባት። ባይሆን አንተ ራሷን አቅመ ቢስ አድርጋ እንድታይ ማድረግህን አቁም። እኔ ደግሞ ምን አጠፋ? ትምህርት ቤት የሚያደርሳትም ሆነ የሚመልሳት ሰርቪስ እያለ ያንተ ካላደረስኳት ማለት ምን ይባላል? በራሷ ምንም ማድረግ የማትችል ልጅ እንደሆነች እንዲሰማት የሚያደርጋት አይመስልም? ለምን በመጥፎ መልኩ ትተረጉሚዋለሽ? እኔ ጧት በእነሱ ትምህርት ቤት ማለፌ ካልቀረ ባደርሳት ምን ችግር አለው? በዛ ላይም በኋላ የምትመለሰው በሰርቪስ ነው አይደል እንዴ? የራስ ጉዳይ። አንተ ምንም አይነት ነገር ባወራ አይዋጥልህም። አሁን ደክሞኛል፣ ልተኛበት። አጭር ዳድ ወዬ ማሚ ግን ለምንድን ነው እኔን ትምህርት ቤት ማድረስ የማትፈልገው? ጁሊ ማም ስራ ስለሚበዛባት እንጂ አንቺን ማድረስ ጠልታ አይደለም። እሺ አንተም እኮ ስራ አለ። ግን ስለምትወደኝ ነው አይደል ትምህርት ቤት የማታደርሰኝ? አዎ ጁሊ። ማሚ ግን ስለማትወደኝ ነው የማታደርሰኝ? ጁሊ ሁለተኛ እንደዚህ ስትይ እንዳልሰማ።
ሄሎ፣ እንዴት ነህ ዮሐንስ? አለሁ እግዚአብሔር ይመስገን። ስራ ጥሩ እየሄደልህ ነው? አዎ በጣም አሪፍ። ቱሪስቶቹ ናቸው እኔን ፈታ እያደረጉኝ ያሉት። ጥሩ። እኔ የምልህ ሰሞኑን የማክዳ ስልክ እየሰራልኝ አይደለም። ቤቷን ብሄድ የለችም። ምን ነው የተፈጠረ ነገር አለ እንዴ? አረ ምንም የለም። ከኔ ጋር ትናንት አውርተናል እኮ። እንደዛ ከሆነ ጥሩ። እሺ እደውልልሃለሁ። እሺ ቻው። ኦኬ። አሁኑኑ ገብተሽ ልብስሽን ቀይሪ፣ ወስደሽ ቀይሪላት። ወይዬ ሮሚ፣ አሁኑኑ ቤት እንድትመጣ። ምንድነው ችግር አለ እንዴ? አሁኑኑን አልኩ አይደል? ና ንገርኝ እንጂ ጁሊ ደህና አይደለችም? የሚበላ ላቅርብ አይደል? አንቺ ሴትዮ ሰይጣንን አታምጪው። ዘር በይልኝ ከዘን ስትስጠላ። በሰላም ነው? አስደነገጥሽኝ እኮ። ምን አስደነገጠ? ያን አነጋገርሽ ነው። ቁጭ በል። ምን ነው የተፈጠረ ነገር አለ እንዴ? ምንድን ነው? አንብባ። እግዚአብሔር እኔ የምጽፍልህ ስለ አባቴ ነው። አባቴን በጣም ነው የምወደው፣ ምክንያቱም ሁልጊዜ ጠዋት ትምህርት ቤት ያደርሰኛል፣ ቤትም ያጫውተኛል። ግን እግዚአብሔርዬ አንዳንድ ጊዜ አባቴ ሲያጫውተኝ እናቴ መታ በጣም ትቆጣዋለች። ከዛ ደግሞ እኔ ከፍቶኝ ሳለቅስ አባቴ ያባብለኛል፣ ተረት ያነብልኛል። እናቴ ግን ስራዋን ብቻ ስለምትሰራ አታጫውተኝም፣ ከኔ ጋር መሆን አትፈልግም። እንደውም አባቴ አንዳንድ ጊዜ ሲያጫውተኝ አታበላሻ ብላ ትቆጣዋለች። እሱ ግን ምንም ስለማይላት ያሳዝነኛል። እና እግዚአብሔርዬ አባቴ በጣም ጠብቅልኝ፣ እናቴን ደግሞ እንድትወደኝ ያደርጋት። ምንድን ነው? ተወዳጇ ልጅህ ትምህርት ቤት ለአምላካችሁ ደብዳቤ ጻፉ ሲባል የጻፈችው ጽሑፍ ነው። ይሄን ካነበቡ በኋላ አስተማሪዎቹ አጠርተው ምን እንዳሉኝ ታውቃለህ? ልጅሽን እያሳደግሽበት ያለሽበት ሁኔታ በጣም አሳስቦናል ብላ 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 ብለው እኮ ሊመክሩኝ ነው የሞከሩት። ደስ አለ? ውስጥህ ረካ? ምን እያልሽ ነው ሮሚ? የልፋትህን ውጤት አገኘህና ተሳካለህ ብዬ ነው። የምን ልፋት? ልጅቷን የምትሰብካትን አይደለ የጻፈችልህ? ኧረ ሮማን በፈጠረሽ ምን ብዬ ነው ለዚህች ሕፃን እንደዚህ ብዬ ምነግራት? እሱን እኔ ብጠይቅ አይሻልም? መልስልኝ እንጂ። ምን ብዬ ነው መልስልሽ? ለእናቷ ጥሩ አመለካከት እንዳይኖራትና አባቷን የበለጠ እንድትወድ አድርጌ ማስተምራት ነው ይመስልሽ? አዎ ደግሞ ትክክል ነው። በፍጹም አይደለሽም። እንደዛ ባይሆንማ ከየትም አምጥታ ይህንን ልጽፍ አችልም። ቆይ እኔ መጥፎ እናት ነኝ እንዴ? የቻልኩትን ሁሉ እኮ ለቤተሰብ እያደረግኩ ነው። የወላጅ ፍቅር እያገኘው ስላላደግኩ ጥሩ ወላጅ እንዳልሆንኩኝ አድርገህ ነው አይደል የምታስበው? ኧረ ሮሚኔ እንደዛ በፍጹም አስቤ አላውቅም። ንገረኝ እስኪ ምን ላድርግ? አልስራ? ቤት ልቀመጥ? ቆይ እንደዛ ሰው ነው ልጅ የምትወደኝ?
ካሌብ ንገረኝ እስኪ ምንድነው ጥፋቴ? እንደሱ ማሰብ የለብሽ። አንቺ በጣም ጥሩ እናት ነሽ። ጁሊም ልጅነት ይዞ አጻፈችው እንጂ ምን ያህል እንደምትወድሽ ነው ያውቃል። ይቅርታ ማሚ። ጁሊዬ እኔ እኮ በጣም ነው የምወድሽ ልጄ። እኔም በጣም ነው የምወድሽ። ከዚህ በኋላ እንደምትፈልገው አይነት እናት ሆንልሻለሁ። እሺ? ትምህርት ቤት ታደርሽኛለሽ? ወስድሻለሁ። ከዛ በኋላ ሮማን ጁሊያን ለመቅረብ ብላ ከኔ ማሸሽ ጀመረች። ትምህርት ቤትም የምትወስዳት እሷ ሆነች። ግን ይሄን ሁሉ ነገር የምታደርገው ክፋት አስብ አይመስለኝም። ታዲያ ለምንድን ነው? ጉጉት፣ ጥሩ እናቴ መሆን ጉጉት። ያንን ስላደረገች ተናደህባት ነበር? በጊዜው ብዙም ቦታ አልሰጠሁትም ነበር። ምክንያቱም የማክዳ ድንገት የመጥፋት አሳስቦኝ ሀሳቤን ሁሉ እሱ ላይ አድርጌ ነበር። ማክዳ ወዴት ነው የጠፋችው? አላውቅም። ባለትዳር መሆኔን ካወቀች ጀምሮ ነው ደብዛውን ያጠፋችው። ሁኔታዋ ግራ ስላጋባይ ግን ስራዬ ብዬ መውጫ መግቢያውን መከታተል ጀመርኩ። እና አገኘሃት? ማኪ ሰላም ነው? ምን ሆነሽ ነው ማኪ? ደጋግሜ ብደውልም ስልክ አታነሽም። ለምን መጣ? ማለት እባክህ ካሌብ፣ ከዚህ በላይ እኔ እናንተ መገናኘት የለብንም። ለምን? ምን አደረኩ? አንተ ምንም አላደረክም። እኔ ነኝ የተሳሳትኩት። ገባኝም። እሱ ደግሞ ምን ማለት ነው? ታውቃለህ፣ መጀመሪያ ያየው ጊዜ ከምነግርህ በላይ በጣም ነበር የደነገጥኩት። በውስጤ ብዙ ጥያቄዎች ቢፈጠሩብኝም ምንም ማለት ግን አልፈለኩም ነበር። ምክንያቱም መስፍኔን ደግሜ ባላገኘው አምላክ እሱን በሚመስል ሰው ቁስሌ ሊጠገንልኝ አስቦ የላከልኝ ሰው አድርጌ ነበር የተቀበልኩት። መቀራረባችን በጨመረ ቁጥር ግን ደጋግሜ ስላንተ ማሰብ ጀመርኩ። በአንተ ውስጥ የማፈቅረውን ሰው ከማየትም አልፎ የኔ ብቻ ላረግ ተመኝ። ያጣሁትን ፍቅር ማገኝ መስሎኝ የማይሆን ሊፈታ የማይችል ህልም ውስጥ ገባ። አንተ የኔ ልትሆን አትችልም። ምክንያቱም እየኖርክለት ያለው ሌላ ህይወት አለ። ማኪ፣ ግን እኮ እኔ ከጎንሽ መሆን እፈልጋለሁ። ሰው ያስፈልግሻል። ጥሩ ጓደኛሞችም እንሆናለን።
ስላሰብክልኝና ስላደረክልኝ ነገር በጠቅላላ አመሰግናለሁ። ከዚህ በኋላ ግን የሚያግዘኝም የሚረዳኝም ሰው አልፈልግም። አንተም ባየ ቁጥር የባስ መስፍን እየናፈቀኝ ከመሰለኝ አከበቃት ወይ ካሌብ ሂድ፣ በቃ ካሌብ ሂድ። ካሌብ ደህና እና ከማክዳ ጋር የነበራችሁ ግንኙነት አበቃ ማለት ነው? መስሎኝ ነበር፣ ግን ለጊዜው ነው እንደዚህ የሆነው። ለጊዜው ማለት ለመጨረሻ ጊዜ ካገኘኋት በኋላ የኔ እርዳታ እንደማያስፈልጋት ስለተሰማኝ መደወልም ሆነ ላገኛት መሞከር አቆምኩና ራሴን በስራ ቢዚ ያደረኩ። አንድ ቀን ግን ማክዳ ያልጠበቅኩትን ነገር አድርጋ አስደነገጠች። ማኪ ደህና ነህ? ደህና ነኝ። እንዴት መጣሽ? ማለቴ ቢሮ እንዴት አወቅሽው? እንግዳ ቢሮ ሲመጣ አረፍ አይባልም እንዴ? አስደንግጠሽኝ እኮ ነው። ፕሊዝ ቁጭ በይ። ለምን ደነገጥክ? ትመጫለሽ ብዬ ጭራሽ አልጠበኩም። በዛ ላይ ቢሮዬን ማናሳየሽ ብዬ ገርሞኝ እኮ ነው። አንድን ነገር ከልብ ከፈለጉ ማግኘት ይከብዳል ብለህ ነው? በእርግጥ አይከብድም፣ ብቻ ይገርማል። ምን ይምጣልሽ? ሻይ፣ ቡና? ምንም አልፈልግም። ላመሰግን ነው የመጣሁት። ለምኑ ነው የምታመሰግኝ? ለሁሉም ነገር። አንተ ለኔ ብለህ ላደረግከው ነገር ማመስገን ሲገባኝ፣ እኔ ግን የራሴን ስሜት ብቻ እያዳመጥኩ አንተን ጥፋተኛ አድርጌ ያስቀየምኩ መሰለኝ። ኖ፣ አንቺ ምንም አላጠፋሽም። ያደረግሽው ነገር ሁሉ ትክክል። ልጅ ናት? አዎ፣ በጣም ቆንጆ ልጅ አለች። አመሰግናለሁ። ምን ነው ማኪ? ይሄን እኮ መስፍኔ ቢኖር ኖሮ እስካሁን ተጋብተን እኔም እናቴ የመሆን መንገድ ላይ ነበርኩ። እባክሽ ማኪ እንደዚህ አትሁኚ። እሺ ካሌብ፣ ወይ የምችለው መስሎኝ ነበረ ሂድ ያልኩህ፣ ግን የምር ናፈቀኝ። ምን ያህል ከብቸኝነት እንዳወጣኸኝ የገባኝ ለቀናት ካጠገቤ ስትርቅ ነው። መጀመሪያም አንቺ ስላልሽ ነው እንጂ ልርቅሽ እኮ አልፈለኩም ነበር። ከዚህ በኋላ ግን ደግመሽ አትድረስብኝ እንኳን ብትይ ያርቅሽ። አሁን ግን አንቺ ተረጋጊ። ላስጨንቅህ እኮ ፈልጌ አይደለም። ምን ላድርግ? ከፋኝ። ካጠገቤ ስትሆን መስፍኔን ያገኘሁትን እየመሰለኝ ረጋጋ ነበር። ካሌብ እባክህ ከዚህ በኋላ ያልኩህን ነገር ሁሉ እርሳውና ከጎኔ ብቻውን። እሺ አልኩሽ እኮ ማለት እሺ።
ሊያንቀለቅል ያመጣኝ ይሄንን ሊያሳይ ነው? ቆይ ይሄንን ጉዳይ መደበቅ ለምን አስፈልገ? አረ ሮሚ በፈጠረሽ የማይሆን ነገር አትናገሪ። እኔ አንቺ ልደብቅሽ ፈልጌ አይደለም። እና ልደብቀኝ ካልፈለግ ካፍህን ምን ያዘ? መጀመሪያ ስለሷ የሰማው ቀን እኮ ልነግርሽ ነበረ። ትዝ የሚልሽ ከሆነ ደግሞ ጀርመኖቹ ደወሉና አንቺ ረጅም ሰዓት ስልክ ይዘሽ ቆየሽ። ስጨርስ ጠብቀ መንገር ትችል ነበር። ሲቀጥል የሰው ሰው እያመጣህ እንደምታባብል እንዳላውቅብህ ነው እንጂ ለኔ መናገሪያ ጊዜ አታ አይደለም። ሮሚ በስራ ብዛት ፋታ ከማጣትሽ የተነሳ እኔና አንቺ እንኳን ቁጭ ብለን ካወራን ስንት ጊዜ ሆነ? ስራዬን ምክንያት አታድርግ። ለማንኛውም መተዋወቅ እፈልጋለሁ። ከማን ጋር? ማክዳ ከምትላት ልጅ ጋር ነው። እሺ ግን ምንም ምክንያት እንዳደረድርልኝ ከኔ ልደብቅ የምትፈልገው ነገር ከሌለ አስተዋውቀኝ። መቅደስ እንዴት ነው? ሁሉ ነገር አለቀልሽ? በቃ የቀረውን ለኔ ተይው። ጁሊያ እየመጣች ስለሆነ ከሰርቪስ ተቀበያ። ዛሬ ግማሽ ቀን ነው የምትማረው። እንኳን ደህና መጣሽ ማክዳ። እንኳን ደህና ቆየሽ። ካሌብ እንዳለው አይደለም፣ በጣም ቆንጆ ነሽ። አመሰግናለሁ። አንቺም በጣም ቆንጆ ነሽ። ኦ ቴንክ ዩ። በጣም ነው የማመሰግነው። እባክሽን አረፍ በይ። መጣሁ በሉ። የቀረውን ላቀራር ባጫውታት። ምን ላግዝሽ? ግድ የለም ባልየው። ባይሆን እንግዳዋን በደንብ አጫውታት። እሺ መጣሁ። የሴት እኮ እንግዳ የለውም። ባይሆን ላግዝሽ? ኖ የኔ ቆንጆ፣ ሁሉም ነገር ተዘጋጅቷል። አንቺ ቁጭ በይ። እሺ ተጫወቱ። እሺ። ወይኔ ባለቤት ደስ ስትል በጣም ፈታ ያለች ሰው ነች። አመሰግናለሁ። ይሞቃላ? ለምን ከረባትን አታውልቀውም? አዎ ልክ ነሽ። በጣም ይሞቃል። እንዴ የት ሄደ? ስልክ ተደውሎለት ወጥቶ ነው። ወይ ካሌብ፣ አሁን ምን አለ ለዛሬ ስልክ ቢቀርበት? እንግዳ አስቀምጦ ስልክ ሊያወራ ይሄዳል። አስቸኳይ ነገር አጋጥሞት መሰለኝ። ቢሆንስ? በነገራችን ላይ ግብዣዬን አክብረሽ ስለመጣሽ በጣም አመሰግናለሁ። ስለተዋወቅኩሽም ደስ ብሎኛል። እኔም ስላወቅኩሽ ደስ ብሎኛል። ታውቂያለሽ፣ ካሌብ ስላንቺ ሲነግረኝ በጣም ነበር ፊል ያደረኩት። ከዛ ቤተሰብ እንድንሆን ስለፈለኩኝ ካላስተዋወቀኝ ብዬ በጣም አስጨነቅኩት። ባለቤትሽ በጣም ጥሩ ሰው ነው። ሳያቀኝ ሳላቀው ታሪኬን ሰምቶ ብቻ ሊረዳኝ ስለወሰነ በጣም ነበር ያስገረመኝ። ይባስ ብለሽ ደግሞ አንቺም ቤተሰባችሁ እንደሆን ስለጋበሽኝ በጣም ነው አመሰግነው። ምንም አይደል ማኪዬ።
በነገራችን ላይ አንቺ በጣም ወጣት ነሽ፣ ያውም ቆንጂዬ። ስለዚህ ምንም ያህል ከባድ ቢሆንም ያለፈውን ነገር ረስተሽ ህይወትሽን መቀጠል አለብሽ። ምክንያቱም የሆነውን ልትቀይሩ አትችይም። ታውቂያለሽ፣ የሴት ልጅ እድሜ አንዴ ካመለጠ አመለጠ ነው። ባልየው እንግዳ አስቀምጡ። ይሄን ያክል ሰዓት መጥፋት ምንድን ነው? ምን እባክሽ፣ የሚለክፍ ሰው መች ይታጣል? ምን ነው? ምን ሆንክብኝ? ምን ተፈጥሮ ነው? አንድ አስቸጋሪ ሹፌር አለ። በቃ ሁል ጊዜ ሰው ይዞ በወጣ ቁጥር አንድ ጊዜ ነዳጅ አለቀብኝ፣ አንድ ጊዜ ጎማ የተበላሸ፣ ሁል ጊዜ በቃ ከስተመሮቻችንን እያጉላላ ነው ያለ። ፊት ከሰጠው እንደ ሹፌር አስቸጋሪ ሰራተኛ የለም። ኮስተር በልና መባረር ካለበት አባረው። ሁሉም ሹፌር እኮ አንድ አይነት አይደለም። በዛ ላይ ስራው ከባድ ነው። ምሳችን እንብላ። የኔ ቆንጆ እንዴት ዋልሽልኝ? ደህና። ሰላም ነሽ? ውሎ እንዴት ነበር? ቆንጆ ነበረ። ማን ናት? እህትሽ ናት። የኔ እህት? የባባ ልጅ ናት? ያው ነው ብትወልድ አታደርሳት። ስቀልሽ ነው። ዘመዳችን ናት። እሺ፣ ማክዳ ትባላለች። ተዋወቂያት። እባክሽን አረፍ በይ። ማኪዬ፣ መኪናይቱ ጋር ነው ያቆምሽ? ኧረ እኔ መኪና አልያዝኩም። ወይ ለምን? የኔ ቆንጆ፣ ለነገሩ ልጅ ነሽ፣ ቀስ ብለሽ ትገዣለሽ። እና ታዲያ በምንሽ ልትሄጂ ነው? በታክሲ ሄዳለሁ። እንደዛማ አይሆንም ውዴ፣ ራይድ ጥራላት። በእውነት ችግር የለውም፣ በታክሲ ነው የምሄደው። በፍጹም፣ እኔ እኮ ነኝ ከፋይ፣ አያሳስብሽ። እሺ፣ እንግዳዬንማ በታክሲ አልሸኝም ውዴ። ጥራ በል፣ ጥራላት። እንግዲህ አትጥፊሽ ማኪዬ። ከዚህ በኋላ መቼም ቤተሰብ ሆነናል። እሺ፣ እንገናኛለን። የሚቸግርሽ ነገር ካለ ምንም ሳትሳቀቂ ጠይቂኝ። እኔ እህትሽ እያለሁ ከዚህ በኋላ መቼም አይከፋሽ። ስለ ሁሉም ነገር በጣም ነው የማመሰግነው። እሺ፣ እንግዲህ እሺ፣ በይ ቻው፣ እንገናኝ። እሺ በጣም ቆንጆ ናት ማክዳ፣ በጣም ቆንጆ ናት። አዎ ቆንጆ ናት አይደል? ግን በዚህ ሰዓት በምን አስታወሻት? ከቀን ጀምሮ ዝም ብዬ ነገሩን ሳሰላስለው የነገርከኝን አይነት ጉዳት ያሳለፈቻት መስለም። እንዴት? ሁኔታዋን ስታዩ ምቾት ላይ ያለች ነው የምትመስለው። የልብ ጉዳት መች ፊት ላይ ይታያል ብለሽ ነው? ግን ምን ያህል እንደማፈቅር ታውቃለህ?
አውቄ አይደለም ጠረጴዛውን ሳጸዳ ነው። አፍሽን ዝጊ። አታውቂም ታስተባብሪ ስትሞክሪ። አንቺ ልጅ ቆይ እኔን ማሳበድ ነው እንዴ ስራሽ? ሲጀመር የምሰራበት ቦታ ምን ትሰሪያለሽ? ላጽዳው ብዬ ነው። መልሳት መልሽልኝ አልኩሽ እኮ። እዚህ ውስጥ ያለውን ስራ ለመጨረስ ምን ያህል እንደደከምኩ ታውቂያለሽ? ይቅርታ። ይቅርታሽ ለእኔ ምን ይሰራልኛል? ሰሚኛለሽ? አሁን የባሰ ደሜን አታፊው። ልብስሽን ይዘሽ በአስቸኳይ ከቤት ይውጭልኝ። ሮሚ ምን ተፈጥሮ ነው? ተመልከት፣ ይችን ከፍ ውሃ ውስጥ ጥላው ስንት ቀን ሙሉ አፍጥጫ ያደርኩበትን ስራ ገደል ከተተችው። ጋሺ እኔ የእናቴን አጥንት ልወታለሁ ሳጸዳድረው ወድቆብኝ ነው አውቄ አይደለም። አንቺ ልጅ ጭራሽ እያስተባበልሽ ደሜን አታፊው። በቃ ኮተትሽን ይዘሽ ውጭልኝ አልኩሽ እኮ። ሮሚ ሳላውቅ ነው አለች አይደል እንዴ? ዝም በል አንተን አይመለከትህ። ግድ የለሽም። ተረጋጊና የሚስተካከልበትን መንገድ እንፈልጋለን። ደግሞ ለእሷም ይቅርታ አድርጊላት። ቆይ አንተ ማን የእሷን ባጠባቂ ያደረገ? በሞላ ሰራተኛ የምቃጠለው ወዳለብኝ እንዴ? ምን ማለት ነው ይሄ? ይቺ ልጅ ስመለስ እዚህ ቤት ባገኛት ካንተ ጋር ነው እሺ ጸቤ። ሄሎ ቦስ። እና አባረራችኋት? አዎ አባረረቻት። በሚገርም ሁኔታ ሮማን ማክዳን ካየችበት ቅጽበት ጀምሮ ሌላ ሰው ነው የሆነችው። እንዴት? በትንሽ ነገር የምትበሳጭ የማይሆን ነገር የምትወስን ሴት ሆና ነበር። ሰራተኛችን ያጠፋችው ነገር ከባድ ቢሆንም እንድትባረር ግን ያደረጋት የሮማን ስሜታዊ መሆን ነው። የዛን ቀንም ከዛ በላይ ላወራት በሞከር የባሰ ያልሆነ ነገር ሊፈጠር ስለሚችል ዝም ብዬ ጁሊን አባባ ጋር ለማድረስ ወጣ። ተመልሰህ ልታናግራትም አልሞከርክም? አልሞከርኩም። በነበረችበት ሁኔታ መደማመጥ የምንችል ስላልመሰለኝ መሸሽ ነው የመረጥኩት። ሰላምን ፍለጋ ዝም ብሎ መሄድ። ወዴት ነው የምትሄደው? እንደነገርኩሽ የሮማን ችግር ማክዳ እንደሆነች ቢሰማኝም ውስጤ ግን ማክዳ መፈለጉን አላቆም። ልሂድ ብልም ደግሞ ሌላ መሄጃ ስለሌለኝ ጁሊን አድርሼ ቀጥታ ሄድኩት ማክዳ ቤት ነበር። ካሌብ ወይ ማኪ እንዴት ነሽ? ደህና ግባ። ቁርስ ልበላ ስለመጣሁ ሻይ ላምጣልህና አብረን እንበላለን። ኖ ይቅርብኝ። ነይ ይዤሽ ልወጣ ነው የመጣሁት። ምን ነው ዛሬ ደግሞ ሚስት የቁርስ አታበላና እንዴ ላከች? ቁርሱ ቀርቶ ቢሰላሜን ባገኘው። ደህና አይደላችሁም እንዴ? ደህና ሆነን አናውቅም። ኧረ ሰይጣን ጆሮ ይደፈን። ካሌብ ሁለተኛ እንደዚህ ስትል እንዳልሰማክ። እሺ በቃ አሁን እንሂድ። እሺ የት እንሂድ? አላውቅም። ደስ ያለሽ ቦታ እንሂድ እያልክ ያለው እኮ አንተ ነህ። እሱማ በቃ እግራችን ወደ መራን ቦታ እንሄዳለን። አባባ አቤት የኔ ብረሩ። ባለፈው እኮ ትምህርት ቤት ማሚን ደውሎ ጠሯት። ምን አጥፍተሽ? አረ እኔ ምንም አላጠፋውም። ለእግዚአብሔራችሁ ደብዳቤ ጻፉ ተብለን አባቴን እንዴት እንደምወደው ስለጻፍኩ ነው። እና አባትን መውደድ ጥፋት ነው እንዴ? ነው ወይስ ሌላ የጻፍሽው ነገር አለ? አረ የለም። እኔ አባቴ ትምህርት ቤት ይወስደኛል፣ እናቴ ግን አትወስደኝም አልኩ። ከዛ ደግሞ አባቴ ሲወደኝ እናቴ ትቆጣዋለች፣ እሱ ግን ዝም ስለሚል በጣም ያሳዝነኛል ነው ያልኩት። እና ምን ተፈጠረ ታዲያ? እናቴ የጻፍኩትን አንብባ በጣም ስለተናደደች እኔንም
ዳዲንም ተቆጣችን። ከዛም አለቀሰች። እሱ ግን ዝም ብሎ ነው ያባበላት። ዛሬ ራሱ ዳዲን በጣም ስትቆጣው ነበር። ምን አድርጓት? ምንም አላደረጋት። ሰራተኛችንን አባራት ስለነበር ባባ ወደዚህ ሊያመጣኝ ሲል ምሳዋን ሰሪላት አላት። ከዛ ራስህ ሰሪላት አላውቅልህም ምናምን ብላ ጮኸችበት። የኔ በረሮ እነሱ መልሰው ይታረቃሉ። አንቺ ምንም አታስቢ እሺ? ነይ እስኪ ነይ። እናትሽ በዚያ ተናዳ ነዋ ሰላም ሳትለኝ ሄደች። ዛሬ እኮ ባባ ነው ያመጣኝ፣ ግን ለአያትሽ ማሚ ናቸው ያመጣችኝ ቤ ነው ያለኝ። ግን ውሸት መናገር ጥሩ አይደለም አይደል? አዎ ውሸት መናገር እጅግ በጣም መጥፎ ነገር ነው። እግዚአብሔር አባታችንም አይወደውም። ማንም ሰው ውሸት ተናገሪ ቢልሽ እግዚአብሔር ይቆጣኛል ባያቸው እሺ? አትበይም? ታጎርሰኛለህ ብዬ ነው እጅህን የማየው። መስፍኔን ያስለመደኝ። አብረን ስንሆን ቀድሞ ካላጎረሰኝ መብላት ያስጠላኛል። ቅር ማይል ከሆነ ኧረ ችግር የለውም። አሁን በላለሁ። ዝም ብለን እንድንፋጠጥ ነው እንዴ በጠዋቱ አጣርፌ ይዘኝ ወጣኸው? አይደለም። እና ለምንድን ነው? አብረን ቁርስ እንድንበላ እንዲሁም ቀለል እንዲለ ብዬ ነበር። አሁን ጥሩ ስሜት ላይ ነኝ። ግን እኮ ምን እንደሆን ካልነገርከኝም። ተይው እባክሽ፣ ድጋሚ ስለሱ እያሰብኩ መረበሽ አልፈልግም። የሚረብሽ ከሆነማ ይቅር። እኔ የሚፈልገው ቀለል እንዲል ነው እንጂ የባስ እንድትጨናነቅ አይደለም። አመሰግናለሁ ማለት። እሺ ታዲያ ስለምን ላውራለህ? አንቺ ደስ ያለሽ። እኔ ደስ ያለኝ ማኪ፣ ስላንቺ እኮ ማላውቀው ብዙ ነገር አለ። ምን ልንገር? ስለ ቤተሰቦችሽ፣ እናቴ በከፋ ድህነት ምክንያት ልጅ እያለሁ ነው የሞተችው። ለቤተሰቦቼ ብቸኛ ልጅ ስለነበርኩ አባቴ ካለው ነገር በላይ ያደረገን ያሳደገኝ። እሱ አባትነቱን ሳይሰስት ቢሰጠኝም እኔ ግን ልጅነቴን እያሸሸሁበት ነበር የኖርኩት። ለምን? የእኔ ህልም ተመርቄ ጥሩ ስራ ይዤ የሚፈልገውን ነገር እያደረኩለት አባቴን ማስደሰት ስለነበር ህይወትን ሁሉ ገንዘብን ማሳደድ ነበረ ስራዬ። ልክ ስራ ይዤ ጥሩ ደሞዝተኛ ከሆንኩ በኋላ በየወሩ የሚፈልገውን ነገር እንዲያደርግበት ገንዘብ ከመላክ ውጭ እንደ ልጅ ጊዜ ሰጥቼ ከጎኑ ሆኜ ምን ትፈልጋለህ እንኳን ሳልለው ህይወቱ አለፈች። ከረፈደ በኋላ ምን ተቀባይ ታውቃለህ? ገንዘብ ደስታን እንደማይገዛ፣ ለሰው ልጅ ከምንም በላይ ከጎኑ ሆኖ ህመሙን የሚጋራው የውስጡን የሚያወራው ሰው መሆኑ። በጣም አዝናለሁ። በጠዋት ታስለቅሰኛለህ አይደል? በቃ ሜሪ ሙች ጨጓራ ይላጠችኝ እኮ። አይዞሽ ሮሚዬ። እና መስተካከል አይችልም? አይመስለኝም። ስንት ሰዓት ሙሉ ውሃ ውስጥ ዘፍዝፈው እኔ ስደርስ እኮ ነው ያየሁት። እና ምንድን ነው የሚሻለው? ምን አማራጭ አለኝ? በቀረችኝ 3 ቀን እያደርኩም ቢሆን ሰርቼ ለመጨረስ ሞክራለሁ እንጂ። ማገዝ የምችለው ነገር ካለ ንገሪኝ እሺ? ችግር የለውም ጓደኛዬ። ባይሆን የዛሬው ፕሮግራማችን ላይ ስለማልገኝ ቀድመሽ ለናሃኒ ንገሪያቸው። ዛሬውኑ ካልጀመርኩ አያልቅልኝም። ብትኖሪ ደስ ይለኝ ነበር፣ ግን ችግር የለውም። አንቺ ብቻ ተረጋጊ እሺ ሮሚ? እሺ ጓደኛዬ። ቻው በይ።
መልካም ቀን። በነገራችን ላይ ወደ ስራ ለመመለስ እያሰብኩኝ ነው። የምርሽ ነው? አዎ። ከታክሲ ሰልፍ ወደ ራይድ ከፍ ልበል እንጂ እስከ መቼ ሰው ከፍሎልኝ? አሽሙር መሆኑ ነው። ሮማን ለምን እንድታሸማቀቅሽ እንደፈለገች አልገባኝም። በጣም ነው ያዘንኩት። እሷ ምን አደረገች? ልኬን የነገረችኝ። እኔ ደግሞ ልኬን ስለማውቅ አልተሸማቀቅኩም። ለምን እንደዛ ማለት እንዳስፈልጋት ግን ምንም ሊገባኛል። ለጥንቃቄ ነዋ። የምን ጥንቃቄ? ባሏ እንዳይወስድባት። ና እስኪ የሆነ ታሪክ ልንገርህ። ከዓመታት በፊት የራሱን ፕሮግራም እያዘጋጀ የሚሰራ ታዋቂና ተወዳጅ ጋዜጠኛ ነበር። ታዲያ የእሱን ፕሮግራም የሚቀርብባቸውን ቀናቶች ሰዎች እንዴት በጉጉት ይጠብቁት እንደነበር ልነግርህ አልችልም። በዛ ላይ ለብዙ ሰዎች ችግር መፈታት ምክንያት የሆነ መልካም ሰው ነበር። ስራውን እንደ ነፍሱ ነበር የሚወደው። ጋዜጠኛ ባይሆን ኖሮ ምንም የመሆን ፍላጎት አልነበረውም ነበር። ህይወቱም፣ ህልሙም፣ ተስፋውም ሁሉም ነገሩ የሚወደው ሙያው ነበር። የሆነ ቀን ግን ድንገት የተሰማው ዜና አብረውት የሚሰሩትንም ወዳጆቹንም አድናቂዎቹንም የሚያስደነግጥ ነበር። ጋዜጠኛ ስራውን አቆመ። ይሄን ሁሉ ነገር እንዴት ልታውቂ? ትንሽ ቆፈር ማድረግ ብቻ እኮ ነው። አገር ያወቀ እውነት አይደለ? ይልቅ እስኪ ዛሬ ንገረኝ፣ ለምንድን ነው እንደዚህ የምትወደው ሙያ አንተ ነው የተወቀው? ከዚህ በፊት እኮ ነግሬሽ ነበር ለሚወዱኝ ሰዎች ስል ነው ብዬ። እሺ እነዛ የሚወድቅ ሰዎች እነማን ናቸው? ሮማንና ቤተሰቦቼ። ቤተሰቦችህ ምን አደረጉ? በስራዬ ደስተኛ አልነበሩ። ሁሌ እኔን የተሻለ ቦታ ላይ ማየት ነበር የሚፈልጉት። ለነሱ የተሻለ ቦታ ማለት ደግሞ ጥሩ ገንዘብ የምታገኝበት ነገር ነው እንጂ የነፍስ ጥሪ ምንም ትርጉም አይሰጣቸውም። ሮማን ወደ ህይወቴ ከመጣች በኋላ ደግሞ ሁሉም ነገር ቀየረች። ምክንያቱም በቂ የገንዘብ አቅም ስላላትና የቤተሰቦቼ ምርጫ ስለሆነች። ባላሰብኩት ፍጥነት ቤተሰቦቼንም ሆነ እኔንም ተቆጣጠረች፣ አጣደፈች። መታወቃችን ሲገርመኝ ፍቅር የሚመስል ነገር ጀመረ። ምን እየተካሄደ እንዳለ ማሰብ ልጀምር ስል የልጅ አባት ልትሆን ነው ተባልኩ። የዚህ ድንጋጤ ሳያበቃ ደግሞ ሙሽራ ነህ ተብዬ እሷ ቤት ገባሁ። ራሴን ማዘዝ የምችልበት ምንም አይነት አጋጣሚ አልነበረኝም። በቃ እሷ እንደመራችኝ መሄድ ጀመሩ። መቼም እተዋለሁ ብዬ ማላስበው የጋዜጠኝነት ስራዬን እንኳን ማቆም አለብህ ስላለችኝ ብቻ ቆመ። በቃ ስንፍናህን ለመሸፈን ለምን በሰው ላይ ትፈርዳለህ? አልገባኝም። ምኑን የኔ ስንፍና? አርግ ስለተባልክ ብቻ ሁሉን ነገር ማድረግ ነው? በራስህ ህይወት ላይ ሰዎች እንደፈለጉ እንዲወስኑ ከፈቀድክ በኋላ እነሱን መውቀስ ትክክል አይደለም። ምክንያቱም አድርግ ስትባል አላደርግም ማለት ያንተ ድርሻ ብቻ ነው። ወይ ደግሞ ማጣት የማትፈልገው ነገር ከፍላጎት በላይ ዋጋ አለው ማለት ነው። ካሌብ፣ አንድ ነገር ልንገርህ፣ ሮማንን ከምታስበው በላይ ትወዳታለህ። ሁሉንም ነገር የምታደርገው እሷን ማጣት ስለማትፈልግ ነው። እንዴት አመሽ? ምን ነው ደህና አይደለም? ምንም